ዛሬው ቪዲዮአችን The Reign of Emperor Menelik II from 1889 up to 1913 የሚለውን ቶፒክ እናያለን። የዳግማዊ አጼ ምኒልክ ዘመነ መንግስት ከ1889 እስከ 1913 ምን ይመስል ነበር? የትኞቹን አካባቢዎች ወደ ዘመናዊቷ ኢትዮጵያ አካል አደረጉ ወይም አስገበሩ የሚለውን ቶፒክ በዛሬው ቪዲዮአችን የምናይ ይሆናል። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር ማድረግ እንዳትረሱ በማስታወስ ወደ ዛሬው ቪዲዮአችን ወስዳችኋለሁ። በባለፈው ክላሳችን The Reign of Emperor Yohannes IV from 1872 up to 1889 እንግዲህ ከ1872 እስከ 1889 አጼ ዮሐንስ አራተኛ ወይም ካሳ ምርጫ ይባሉ የነበሩት መሪ ኢትዮጵያን አስተዳድረው ነበረ። በመጨረሻም እንግዲህ ዮሐንስ አራተኛ 1889 ከመሃዲስቶች ከሱዳን መሃዲስቶች ጋር ባደረጉት ጦርነት መተማ ላይ ያው ጉዳት ደርሶባቸው በዛ ጦርነት ህይወታቸውን አጥተዋል። ከዛ በኋላ ኢትዮጵያን የማስተዳደር ኃላፊነት ያገኙት ወይ ደግሞ ወደ ስልጣን የመጡት ዳግማዊ አጼ ምኒልክ ነበሩ 1889 ላይ ማለት ነው። ከዛ በፊት የሸዋ ገዢ ነበሩ። ከዛ በኋላ እንግዲህ አጼ ምኒልክ የኢትዮጵያ ገዢ ወይ ደግሞ የኢትዮጵያ ንጉሰ ነገስት ሆነው 1889 ንግስናቸውን ተቀብለው ነበር ነው። ስለዚህ የእሳቸው ዘመነ መንግስትስ ኢትዮጵያን አንድ በማድረጉ ሂደት ውስጥ ምን አይነት ሚና ነበራቸው ወይ ምን ይመስል ነበር? በምን አይነት መንገድ ነበር የተለያዩ አካባቢዎችን እያስገበሩ ኢትዮጵያን ሪዩኒፋይድ ያደረጉት በምን አይነት መንገድ ነበር የሚለውን እናያለን። which states submitted to Emperor Menelik peacefully in the process of reunification, which states were resist? እንግዲህ የትኞቹ ስቴቶች ወይም መንግስታቶች ወይም ግዛቶች ፒስፉሊ በሆነ መንገድ ወይም ሰላማዊ በሆነ መንገድ ኢትዮጵያን አንድ የማድረጉን ሂደት ተቀላቅለዋል? የትኞቹስ ሬዚስት አድርገዋል ወይም ተቃውመዋል የሚለውን ነው እዚህ ጋር የምናየው። Emperor Menelik used two methods in order to unite the territory of Ethiopia. እንግዲህ ዳግማዊ አጼ ምኒልክ የተለያዩ ስቴቶችን ወይም ግዛቶችን ኢትዮጵያን አንድ የማድረጉን ስራ ሪዩኒፊኬሽኑን ድጋሚ ኢትዮጵያን አንድ የማድረጉን ስራ በሚሰሩበት ጊዜ ሁለት አይነት ዘዴዎችን ወይም መንገዶችን ይጠቀሙ ነበር። መንግስታቶችን በማስከበር ወይ ደግሞ የዘመናዊቷ ኢትዮጵያ አካል በማድረግ ረገድ ስራዎችን ሲሰሩ በሁለት አይነት መንገድ ነበር ወይም ዘዴዎች ይጠቀሙ ነበር። Those were peaceful submission and armed resistance. ስለዚህ አንዳንዶቹን ፒስፉል በሆነ መንገድ ሰላማዊ በሆነ መንገድ ያለምንም ጦርነት ያለምንም ግጭት የኢትዮጵያ አካል እንዲሆኑ አድርገዋል። አንዳንዶቹ ደግሞ አርምድ ሬዚስታንስ ወይ ደግሞ ፎርስፉሊ ወይም በጦርነት በግጭት ከፍተኛ የሆነ ደም አፋሳሽ ጦርነት በማካሄድም ጭምር አስገብረው የኢትዮጵያ አካል እንዲሆኑ አድርገዋል። የክልል ገዢዎችን ማለት ነው። እንግዲህ በዘመነ መሳፍንት ጊዜ ሴንትራላይዝድ ገቨርንመንቱ በጣም ዊክ የነበረበት እንደሆነ አይተናል በባለፈው ቪዲዮአችን ላይ። ስለዚህ ያንን የክልል መንግስታቶችን እያስገበሩ አንዲት የሆነች በአንድ ሴንትራላይዝድ ገቨርንመንት ወይ ደግሞ መንግስት በማዕከላዊ መንግስት የምትመራ ኢትዮጵያን ለመፍጠር በተለይ ከአጼ ቴዎድሮስ ጀምሮ የመሰራት የጀመረ ስራ ነው ይሄ ሪዩኒፊኬሽን ፕሮሰሱ ማለት ነው። ስለዚህ ዳግማዊ አጼ ምኒልክም አንዳንድ ስቴቶችን ሰላማዊ በሆነ መንገድ አስከብረዋል። አንዳንዶቹ ደግሞ ስሩ አርምድ ሬዚስታንስ ወይ ደግሞ ፎርስፉሊ በጦርነት እንዲገብሩ ወይም የኢትዮጵያ አካል እንዲሆኑ አድርገዋል። ስለዚህ በሁለት አይነት መንገድ ነበር። The first campaigns to incorporate the Gurage and the Oromo areas conducted in the years 1875 up to 1876. ስለዚህ የመጀመሪያው እንግዲህ ይሄ ግዛትን የማስፋፈት ዘመቻ ወይ ደግሞ ሪዩኒፊኬሽን ፕሮሰሱን ሲያካሂዱ በመጀመሪያ ደረጃ ያደረጉት የጉራጌና የኦሮሞ ህዝቦች የሚገኙበትን አካባቢ ነው። ከ1875 እስከ 76 ባለው ጊዜ ውስጥ ማለት ነው። በእነዚህ ዓመተ ምህረቶች ውስጥ የጉራጌና የኦሮሞ አካባቢ ላይ የሚገኙ ስቴቶችን ወይ ደግሞ ሪጂናል ሊደሮችን ወደ ዘመናዊቷ ኢትዮጵያ እንዲካተት አድርገዋል ነው። So the Gurage people reacted to this attempt in two ways. ስለዚህ የጉራጌ ህዝቦች ይሄ በሁለት አይነት መንገድ ነበር ሪአክት ያደረጉት ወይ ደግሞ ምላሽ የሰጡት ነው። ፒስፉል ሰብሚሽን ኤንድ አርምድ ሬሲስታንስ። አንዳንዶቹ የተወሰኑት የጉራጌ ህዝቦች ፒስፉል በሆነ መንገድ ወደ ምኒልክ መንግስት ወይ ደግሞ ወደ ሴንትራላይዝ መንግስት ተካተዋል። አንዳንዶቹ ደግሞ አርምድ ሬዚስታንስ ወይ ደግሞ በጦርነት ከተሸነፉ በኋላ ወደ ዘመናዊት ኢትዮጵያ አካል እንዲሆኑ ተደርጓል ነው። The Northern Gurage or the Kistani decided to choose peaceful submission. እንግዲህ
ሰሜናዊ ጉራጌ ወይ ደግሞ የኖርዘርን ጉራጌ ወይ ደግሞ ኪስታኔ ኦር ሶዶ ጉራጌ የሚባሉት አሁን ላይ ማለት ነው ምንድን ነበር ያደረጉት? they decide to choose peaceful submission ሰላማዊ በሆነ መንገድ የዘመናዊቷ ኢትዮጵያ አካል ሆነዋል ያለምንም ሬዚስታንስ ወይም ደግሞ ያለምንም ተቃውሞ ይሄን የሚኒሊክን ጥሪ ተቀብለው በሰላማዊ መንገድ ወደ ሚኒሊክ ግዛቶች ተጠቃለዋልና because of their geographical proximity, their religious affinity and fear of the threat of the Oromo. ስለዚህ ለምንድን ነው እነዚህ ኖርዘርን ጉራጌዎች ወይም ክስታኔ የምንላቸው ህዝቦች ሰላማዊ በሆነ መንገድ የተቀላቀሉት ስንል because of geographical proximity ነው። አንደኛው ጂኦግራፊካሊ የሚገኙበት ቦታ ምንድን ነው? ቅርብ ነው ለሴንትራላይዝድ ገቨርንመንት ወይ ደግሞ ለነ ሚኒሊክ መንግስት ነው። ዳዘር ኮል the religious affinity ነው። ሃይማኖታቸው ተመሳሳይ የሆነ ሃይማኖት ነበሩ፣ ክርስትና religious affinity and fear of the threat of the Oromo። ሌላው የኦሮሞን ህዝብ ስጋት ፍራቻ ምንድን ነበር? እንግዲህ ያው በጊቤ አካባቢ የነበሩ ሳውዘርን ላይ የነበሩ ኦሮሞ ሴቶች እንግዲህ በጣም ከፍተኛ ሁኔታ ኃያል የነበሩበት ጊዜ ነው። ግዛታቸውን ያስፋፉ ነበር። ስለዚህ ከዛ መስፋፋት ራሳቸውን ለመጠበቅ ወይም ያንን በመስጋት ወደ ሚኒሊክ መንግስት ወይም ወደ ሴንትራላይዝ ገቨርንመንት በሰላማዊ በሆነ መንገድ እንግዲህ ተቀላቅለዋል ማለት ነው። ሁለተኛው the western ጉራጌ ፎርስ ነው። they were defeated only after some fires fighting. they were led by ሀሰን ኢንጃሞ of ቀቤና። ሌላኛው ዌስተርን ጉራጌ ፎርስ የምንለው ወይም ምዕራባዊ ጉራጌ ኃይሎች ወይም ደግሞ ህዝቦች ናቸው። እነዚህ ከዛኛው ከኖርዘርን ጉራጌ በተቃራኒ ስሩ አርምድ ሬዚስተንስ እንግዲህ ምን አድርጓል? ቻሌንጅ ሲያደርጉ ነበር ነው። አንደኛ ፋየርስ ፋይቲንግ በሆነ መንገድ ጠንካራ የሆነ ጦርነት ካካሄዱ በኋላ ነው ወደ ኢትዮጵያ ወደ ዘመናዊት ኢትዮጵያ የተቀላቀሉት። ይሄ እንግዲህ ጠንካራ የሆነ ፋይት ወይ ደግሞ ውጊያቸው ከፍተኛ የሆነ ውጊያ አድርገው ነበር ከነ ምኒልክ ጋር ማለት ነው። ይሄ እንግዲህ የዌስተርን ጉራጌ ፎርስ በማን ነበር የሚመራው? ሀሰን ኢንጃሞ ኦፍ ቀቤና በሚባለው ወይም ሀሰን ኢንጃሞ በሚባል ሰው ከቀቤና አካባቢ የመጣ ሰው ነው ወይም የዛ አካባቢ ሰው ሀሰን ኢንጃሞ የሚባል ይህንን ሬዚስታንስ ሊድ ሲያደርግ ወይ ደግሞ ሲመራ የነበረ ሰው ነው። he was a serious challenge to ሚኒሊክስ reunification። እንግዲህ ሀሰን ኢንጃሞ በጣም ከፍተኛ የሆነ ቻሌንጅ ሲያደርግ ነበረ የሚኒሊክን ይሄ ሪዩኒፋይድ የማድረጉን ሂደት ወይም ፕሮሰስ በከፍተኛ ሁኔታ ሲቃወም የነበረ ቻሌንጅ ሲያደርግ የነበረ ሰው ነው ሀሰን ኢንጃሞ። however when ራስ ጎበና ሚኒሊክስ general took the field, the resistance was broken and the movement brought to an end in 1888። ስለዚህ ይሄ ተቃውሞ እንግዲህ ፋየርስ ፋይቲንግ በሀሰን ኢንጃሞ የሚመራው የዌስተርን ጉራጌ ፎርስ ሬዚስታንስ እንግዲህ በመጨረሻም ራስ ጎበና ወደዛ ሄዶ እስከሚያሸንፋቸው ጊዜ ድረስ እንግዲህ ለረጅም ጊዜ ቆየ ነበር። ራስ ጎበና ማለት የአጼ ምኒልክ ከነበሯቸው የጦር ጀነራሎች ውስጥ አንዱ ነው ራስ ጎበና ዳጬ። ስለዚህ እሱ ወደዛ ሄዶ እነዚህን ሬዚስታንሶች አሸንፎ 1888 ላይ ይሄ ሬዚስታንስ አብቅቶ እንግዲህ ዌስተርን ጉራጌም የዘመናዊቷ ኢትዮጵያ አካል እንዲሆን አድርጓል ማለት ነው። ሌላ ጊቤ ኦሮሞ ነው። እንግዲህ ጊቤ ኦሮሞ ማለት በጊቤ ሪቨር አካባቢ የነበሩ የኦሮሞ ስቴቶች ጊቤ ስቴትስ ይባላሉ። ጊቤ ኦሮሞ ስቴትስ ይባላሉ። እነዚህ እነ ጅማን ያጠቃልላሉ። ወለጋ ውስጥ ደግሞ ሌቃ ስቴት የምንላቸው ሌቃ ቀለም፣ ሌቃ ነቀምት የምንላቸው ስቴቶችን እነ ኢሉ አባቦራን የሚያጠቃልል ነው። ጊቤ ኦሮሞ የምንላቸው በጊቤ ሳውዘርን ጊቤ አካባቢ የነበሩ ስቴቶች ናቸው። previously the areas were occupied by king ተክለ ሃይማኖት of ጎጃም። እንግዲህ እነዚህ ኤሪያዎች ጊቤ ኦሮሞ የምንላቸው በመጀመሪያ ባለፈው እንዳየነው በንጉስ ተክለ ሃይማኖት ስር የነበሩ ወይም በሱ የተያዙ ቦታዎች ነበሩ። because emperor ዮሐንስ recognized ተክለ ሃይማኖት king of ጎጃም and ከፋ in 1881። ያው አጼ ዮሐንስ አራተኛ ተክለ ሃይማኖት ወይ ደግሞ ከዛ በፊት አዳልተሰማ ይባል የነበረውን ሰው በጎጃምና የከፋ ገዢ ወይም ገቨርነር አድርገው 1881 ላይ ሾመውት ነበር ወይም ደግሞ ሪኮግናይዝ አድርገው እውቅና ሰጥተውት የዛ ንጉስ እንዲሆን ተሹሞ ነበር። however after the advent of ሚኒሊክስ general ራስ ጎበና ዳጬ the Oromo states began to loosen their ties with ጎጃም። እንግዲህ 1881 ላይ ይሄ ተክለ ሃይማኖት የሚባለው የጎጃምና የከፋ ገዢ ከሆነ በኋላ
ያው 1882 ባትል ኦፍ እምባቦ ላይ እንግዲህ እምባቦ የሚባለው ጦርነት ቦታ ላይ ምኒልክና ተክለ ሃይማኖት ተጋጥመው ወይም ጦርነት ገጥመው አጼ ምኒልክ ያሸንፏቸው በባለፈው ክፍለ ጊዜያችን ላይ አይተን። ስለዚህ እነዚህ እዛ አካባቢ የሚገኙት የኦሮሞ ስቴቶች ወይም ግዛቶች ቱ ሉዝን ዴር ታይስ ዊዝ ጎጃም፣ ስለዚህ ከጎጃም ጋር የነበራቸው ግንኙነት እንዲላላ ወይም እየላላ እንዲመጣ ሆኗል ነው። አፍተር ዘ ባትል ኦፍ ኢምባቦ እምባቦ ላይ አጼ ምኒልክ ተክለ ሃይማኖትን ካሸነፉ በኋላ ማለት ነው። ቢትዊን 1882 to 1886 ምኒልክ able to get the peaceful submission of ኩምሳ ሞረዳ of ሌቃ ነቀምት፣ ጆቴ ቱሉ of ሌቃ ቀለም፣ አባጅፋር ሰከንድ of ጅማ the rulers of the surrounding ጊቤ river and the chief of ኢሉ አባቦራ። ስለዚህ ከ1882 እስከ 1886 በነበረው ጊዜ ውስጥ አጼ ምኒልክ እንግዲህ በጣም በርካታ የሆኑ ስቴቶችን ሰላማዊ በሆነ መንገድ ወደ ግዛታቸው እንዲቀላቀሉ አድርገዋል ነው። ለምሳሌ ሌቃ ስቴቶች የምንላቸው ወለጋ አካባቢ የነበሩት ሁለቱ የሌቃ ስቴቶች ለምሳሌ ምንድነው ሌቃ ነቀምቴ በኩምሳ ሞረዳ አማካኝነት የሚመራው፣ ጆቴ ቱሉ የሚመራው የሌቃ ቀለም ግዛት፣ እንዲሁም አባጅፋር ሰከንድ ወይም ዳግማዊ አባጅፋር የጅማው ገዢ፣ እነዚህ ሁሉ እንግዲህ ግዛቶቻቸውን ወደ ሚኒሊክ በሰላማዊ በመንገድ እንዲገቡ አድርገዋል፣ ወይ ደግሞ በእሳቸው ስር እንዲሆን አድርገዋል። the rulers of surrounding ጊቤ river በጊቤ ሪቨር አካባቢ የሚገኙ ሌሎች ስቴቶችም ጭምር እና ኢሉ አባቦራን ጨምሮ ማለት ነው ወደ ሚኒሊክ ግዛት ሰላማዊ በሆነ መንገድ ከ1882 እስከ 1886 በነበረው ጊዜ ወደ ሚኒሊክ ግዛት ገብተዋል ነው። ስለዚህ ጊቤ ኦሮሞ ሌላኛው ወደ ሚኒሊክ ግዛት ወይም ወደ ዘመናዊቷ ኢትዮጵያ አካል የሆኑ ስቴቶች ናቸው ነው። ሌላኛው አርሲ ነው። From 1882 up to 1886 ሚኒሊክ faced the strongest resistance from the peoples of Arsi by using spears and arrows against firearms። ከ1882 እስከ 1886 በነበረው ጊዜ ውስጥ ዳግማዊ አጼ ምኒልክ በጣም ከፍተኛ የሆነ ተቃውሞ ገጥሟቸው ነበረ ከአሩሲ ህዝቦች። እነዚህ የአሩሲ ህዝቦች እንግዲህ ይሄ ተቃውሟቸው በምን የታገዘ ነበር ወይም ምንም በመጠቀም ነበር? የተለያዩ ጦሮችን ይጠቀሙ ነበር፣ የተለያዩ ቀስቶችን ይጠቀሙ ነበረ። በምኒልክ ወታደሮች ላይ ከፍተኛ የሆነ ጉዳት ያደርሱ ነበር ነው። So Menelik personally participated in many of the battles። ስለዚህ በዚህ በነገራችን ላይ ዳግማዊ አጼ ምኒልክም ጭምር በዚህ በአሩሲን ለማስከበር በተደረገው ወይም አሩሲን የግዛታቸው አካል ለማድረግ በተደረገው ጦርነት ላይ ብዙ ጊዜ ዳግማዊ አጼ ምኒልክም ጭምር ተሳትፎ ነበረ ነው። So finally RC forces were defeated at the Battle of Azul in September 1886። ስለዚህ 1886 ላይ የባትል ኦፍ አዙል በምትባል ቦታ ላይ ወይም የጦርነት ቦታ ላይ የአሩሲ ፎርስ ወይም የአሩሲ ኃይሎች ተሸንፈው የዘመናዊቷ አካል ኢትዮጵያ አካል እንዲሆኑ ተደረገ 1886 ላይ ማለት ነው። በጣም ከፍተኛ የሆነ ትግል ወይም ደግሞ ስትሮንግ የሆነ ሬዚስተንስ ከነበረባቸው ቦታዎች ውስጥ አንዱ አርሲ ውስጥ ነው ማለት ነው። ዳግማዊ አጼ ምኒልክ በጣም ከፍተኛ የሆነ ትግል ገጥሟቸው ነበር አርሲን ወደ ኢትዮጵያ የዘመናዊቷ ኢትዮጵያ አካል ለማድረግ በሚደረገው የሪዩኒፊኬሽን ፕሮሰስ ውስጥ ማለት ነው። እና እነዚህ የአሩሲ ህዝቦች ምን አይነት ትግል ነበር ሲያደርጉ የነበረው? ዳግማዊ አጼ ምኒልክ ሄደው ዘምተው አስገብረው ሲመለሱ እንደገና ሌላ በዛ በገዢው ላይ ሌላ አመጽ እያስነሱ በተደጋጋሚ ዳግማዊ አጼ ምኒልክም ጭምር ወደ አርሲ እንዲሄዱ ሲያደርጉ የነበሩ በጣም ጠንካራ የሆነ ትግል ሲያደርጉ የነበሩ ህዝቦች ናቸው አርሲ ህዝቦች ማለት ነው። then Harar came under the control of Egyptians in 1875። እንግዲህ ኢትዮጵያ በዘመነ መሳፍንት ጊዜ በተለያዩ የክልል ገዢዎች ተከፋፍላ ስለ አንድነት በማይወራበት ጊዜ በተለያዩ የክልል ገዢዎች እጅ በወደቀችበት ጊዜ በግብጾች ማለት ነው በከዲቭ እስማኤል አማካኝነት 1875 አካባቢ ግብጾች ኢትዮጵያን በተለያየ አቅጣጫ ወረው ነበረ። ስለዚህ እነዚህ ግብጾች 1875 ሀረርን መቆጣጠር ችለው ነበረ ነው። ሀረር ማለት ሀረርጌ የምንለው በወቅቱ የነበረውን ግዛት ወይም ሀረርን ተቆጣጥረው ነበር 1875 ላይ። but after withdrawal of Egyptians the emirate was returned to ሀረር ኤሚር አብዱላሂ።
እንግዲህ ግብጾች ቅድም እንዳልኩት ኢትዮጵያን በተለያየ ዳይሬክሽን ወረው በካዲፍ እስማኤል በሚባለው በግብጽ መሪያቸው በዛን ዘመን ማለት ነው ኢትዮጵያን በተለያየ አቅጣጫ ወረው የተለያዩ ኢትዮጵያ ግዛቶችን ይዘው ነበረ። ከዛ ከያዟቸው ግዛቶች ውስጥ አንዱ እንግዲህ የሀረርጌ ወይም ደግሞ ሀረር የምንለው ግዛት ነው እና ይሄ ሀረር በመሐመድ ራፍ ፓሻ በሚባል መሪ ወይም የጦር መሪ በእሱ አመራርነት ሀረርን ከያዙ በኋላ ግብጾች እንግዲህ ሀረርን ለረጅም ጊዜ ይዘው ነበረ ማለት ነው። ከያዙ በኋላ ሀረርን ጥለው ወጥተዋል። በኋላ ላይ ከእንግሊዝ ጋር በነበራቸው ስምምነት እንግሊዞች ያንን ቦታ መቆጣጠር ይፈልጉ ስለነበር አንግሎ ኢጂፕሽያን የሚባል ስምምነት ነበራቸው፣ እንግላንድና ኢጅፕት ማለት ነው። ስለዚህ በዛ ስምምነት አማካኝነት እንግሊዝ ያንን ቦታ ለመያዝ ግብጾች ይዘውት የነበሩትን ቦታ ጥለው እንዲወጡ አድርገው ነበረ ነው። እንግዲህ ያንን ቦታ ግብጾች ጥለው እንዲወጡ ካደረጉ በኋላ ሌላ ኃይል ጣሊያንን ቦታውን ስትፈልገው ስለነበር ጣሊያኖች መጥተው ያንን ቦታ እንዳይዙ ለጊዜው ማንን እዛ ቦታ ላይ ሪተርን እንዲሆን ወይ ደግሞ ድጋሜ እንዲመጣ አድርገዋል። ኤሚር አብዱላሂ የሚባለው የሀረር ገዢ የነበረው ኤሚር እንዲመለስ አድርገው ኤሚር አብዱላሂን ተክተውት ሄዱ ማለት ነው። ለምንድን ነው ኤሚር አብዱላሂ እንዲተካ የተደረገው? ጣሊያንም እንግሊዝም ያንን ቦታ ይፈልጉት ነበረ። እንግሊዞች ግብጾች ከዛ እንዲወጡ ካደረጉ በኋላ ብቻውን ቦታውን ትተው መሄድ ስላልፈለጉ ማለት ትተው ከሄዱ ጣሊያኖች ገብተው ያንን ቦታ ሊቆጣጠሩት ይችላሉ በሚል ስጋት ኤሚር አብዱላሂን መልሰው በርካታ ጦርና የጦር መሳሪያን ሰጥተው ወደ ቦታ ወይ ደግሞ ወደ ስልጣን እንዲመጣ አድርገውት ነበር ኤሚር አብዱላሂ የሚባለው የሀረር ገዢ ማለት ነው። ያ ከተደረገ በኋላ እንግዲህ እንግሊዞች ያንን ቦታ ከመቆጣጠራቸው በፊት ዳግማዊ አጼ ምኒልክ ያንን ቦታ ለመያዝ ወደ ሀረር ዘምተዋል ማለት ነው። So this Egyptian evacuation provided Menelik to control it before European colonizer worked into the area. ስለዚህ ዳግማዊ አጼ ምኒልክ ግብጾች ለቀው ከወጡ በኋላ ምኒልክ ሀረርን ለመቆጣጠር ከፍተኛ የሆነ ጥረት አድርገዋል ማለት ነው። ምክንያቱም ኮሎናይዘሮቹ ወይ ደግሞ እነዚህ ቀኝ ግዛቶች እነ ግብጽ እነ እንግሊዝና ጣሊያን ያንን ቦታ መተው ድጋሚ ከመያዛቸው በፊት ወደዛ ቦታ ከመምጣታቸው በፊት ዳግማዊ አጼ ምኒልክ ያንን ቦታ ኮንትሮል ለማድረግ ወይ ደግሞ ለመቆጣጠር ከፍተኛ የሆነ ጥረት አድርገው ነበር ነው። In April 1886 the initial campaign which was led by Menelik General ደጃች ወልደ ገብርኤል failed because many troops were deserted. ስለዚህ 1886 ላይ የመጀመሪያው ወደ ሀረር የተደረገው ዘመቻ ተደረገ ነው። በዚህ ዘመቻ እንግዲህ ጦሩን ሲመራ የነበረው ደጃች ወልደ ገብርኤል የሚባል የጦር ጀነራል ነው። በዚህ ዘመቻ ላይ በደጃች ወልደ ገብርኤል የሚመራው ጦር በሀረር ላይ ድልን መቀዳጀት አልቻለም ነበር። ምክንያቱም የኤሚር አብዱላሂ ጦር በጣም ከፍተኛ ነበርና ይሄ የደጃች ወልደ ገብርኤል ጦር የኤሚር አብዱላሂን ጦር ማሸነፍ አልቻለም። ምክንያቱም የደጃች ወልደ ገብርኤል ጦር የኤሚር አብዱላሂን ጦር ወይም ደግሞ ወታደሮች ባዩ ጊዜ አብዛኞቹ ወታደሮች ከዱ ወይ ደግሞ ተበታተኑ ነው። ፋይናሊ ሀረር ሬዚስታንስ ዋዝ ብሮከን አት ዘ ባትል ኦፍ ጨለንቆ ኦን 6 ጃንዋሪ ኢን 1887። ስለዚህ 1887 ላይ በመጨረሻም እንግዲህ ጨለንቆ በተባለው ቦታ ላይ ወይም የጦርነት ቦታ ላይ የምኒልክ ጦርና ኤሚር አብዱላሂ ጦር ተጋጥመው እንግዲህ የሚኒሊክ ኃይሎች ወይ ደግሞ የሚኒሊክ ወታደሮች ወይም እነ ሚኒሊክ አሸንፈው እንግዲህ ሀረር የዘመናዊቷ ኢትዮጵያ አካል እንድትሆን አደረጉ ማለት ነው። ሌላው ኢንተራፕሽን ኦፍ ሪዩኒፊኬሽን ነው። እንግዲህ ይሄ ሪዩኒፋይ የማድረጉ ስራ ኢንተራፕት አደረገ ወይ ደግሞ የአንድነትን ድጋሜ የመፍጠር ሪዩኒፋይ የማድረጉ የሚኒሊክ ስራ እንግዲህ ኢንተራፕት አደረገ ወይም ተቋረጠ ነው። The state formation process was interrupted for about 7 years after the incorporation of the Harar. እንግዲህ ሀረርን 1887 ላይ የዘመናዊቷ ኢትዮጵያ አካል ካደረጉ ወይም ደግሞ ወደ ዘመናዊቷ ኢትዮጵያ ከቀላቀሉ ካዋሃዱ በኋላ ይሄ ኢትዮጵያን አንድ የማድረጉ ስራ ለጊዜው ምን ሆነ? ኢንተራፕት አደረገ ወይ ደግሞ ተቋረጠ። በምን ምክንያት ካለን because of imperial succession and great famine from 1888 to 1892። ስለዚህ ከ1888 እስከ 1892 በነበረው ጊዜ ከፍተኛ የሆነ ረሃብ እንዲሁም ደግሞ የመንግስታዊ ለውጥ ተደረገ ማለት ነው። እንግዲህ መንግስታዊ ለውጥ ወይ ደግሞ ኢምፔሪያል ሰክሴሽን ስንል ዮሐንስ አራተኛ 1889 መተማ ላይ ከተገደሉ በኋላ ዳግማዊ አጼ ምኒልክ ወደ ስልጣን የመጡበት ጊዜ ነበረ። ከዛ በተጨማሪ 1888 እስከ 1892 በኢትዮጵያ ውስጥ በጣም ከፍተኛ የሆነ ረሃብ ግሬት ፋሚን ወይ ደግሞ ክፉ ቀን ይባል ነበረ በወቅቱ እሱ ተከሰተ ማለት ነው። ይሄ እንግዲህ የክፉ ቀን የሚባለው ከ1888 እስከ 1892
የነበረ ክፉ ቀን በጣም በርካታ የሆነ ችግር ያስከተለ ምኒልክ ወደ ስልጣን በመጡበት ጊዜ ምኒልክን ገደቢስ ያስባለ የረሃብ ወይም ደግሞ ክፉ ቀን የሚባለው ጊዜ ነበረ ማለት ነው። ምኒልክ ሀገሪቱን ለማደላደል እንግዲህ በሚደክሙበት ጊዜ በኢትዮጵያ እንግዲህ በዛን ሰዓት ከባድ የሆነ ረሃብ ወይ ደግሞ ግሬት ፋሚን የሚባለው ተከሰተ ማለት ነው። 1888 አካባቢ እስከ 92 ለ5 ዓመት አካባቢ የቆየ ነው ይህ ረሃብ ማለት ነው። እንግዲህ ይህም ሊደርስ የቻለው በሀገሪቱ የከብቶች በሽታ ገብቶ ከብቶቹን ስለጨረሰ ነው ይባላል። እና የከብቶቹ በሽታ የመጣው ደግሞ ከህንድ በወቅቱ የመጡ ከብቶች ነበሩ እና በዛ ምክንያት ነው። በወቅቱ እንግዲህ የኢትዮጵያ ግዛት የነበረችው ኤርትራ ምጽዋ አካባቢ የኤርትራ ክፍል ያለው ምጽዋ አካባቢ ማለት ነው ጣሊያኖች ለጊዜው ይዘውት ነበር ወይም ደግሞ ተቆጣጥረውት ነበር ምጽዋን። እና እነዚህ ጣሊያኖች የተለያዩ የከብት ዝርያዎችን ወይም ከብቶችን ከየት ያስመጡ ነበር? ከህንድ ያስመጡ ነበር። እና ከህንድ የሚመጡት ከብቶች በሽታ ነበረባቸው ነው። ይሄ በሽታቸው በተለያዩ የኢትዮጵያ አካባቢዎች በቤጌምድር፣ ላስታ፣ ጎጃም፣ ትግራይ፣ ሸዋ በሚባሉት የኢትዮጵያ አካባቢዎች ተዛምቶ የኢትዮጵያ ውስጥ የሚገኙትን ከብቶች በሙሉ ጨረሳቸው ነው። ስለዚህ ከብቶቹ በማለቃቸው በመሞታቸው ምክንያት ሙሉ በሙሉ የእርሻ ስራ በሀገሪቱ ቆመ ነው። ስለዚህ የእርሻ ስራ ምንም እየተከናወነ አልነበረም። በዚህ ምክንያት ደግሞ እህልም ከገበያ ጠፋ ማለት ነው። ስለዚህ ታላቁ ረሃብ ወይ ደግሞ ክፉ ቀን የሚባለው በጣም ከፍተኛ የሆነ ጉዳት ያስከተለ ጊዜ ነበር። በዚህ ጊዜ እንግዲህ ይሄ የሪዩኒፊኬሽን ፕሮሰሱ ኢንተራፕት አደረገ ማለት ነው። ወላይታ ኢምፐረር ሚኒሊክ ፐርሰናሊ ሊድ ደ ካምፔን። እንግዲህ የወላይታ እንግዲህ ራሱን የቻለ ስቴት ነበር። ስለዚህ ይህን ስቴት የኢትዮጵያ አንድ አካል ለማድረግ ዳግማዊ አጼ ሚኒሊክም ጭምር በግል ከወታደሮቻቸው ጋር ሆነው ወደዚህ ዘመቻ ሄደው ነበር ነው። he was accompanied by the following important celebrities። ይሄ ዘመቻ እንግዲህ ከዳግማዊ አጼ ሚኒሊክ በተጨማሪ ሌሎች ታላላቅ የጦር ጀነራሎች ወይም መሪዎችም ጭምር ወደዛ ሄደው ነበር። አንደኛው ራስ ሚካኤል ኦፍ ወሎ መሐመድ አሊ ይባል የነበረው በኋላ ላይ ራስ ሚካኤል የተባለው የወሎ ገዢ፣ ፊታውራሪ ገበየሁ ዲነግዴ የሚባለው አድዋ ላይ በጣም ከፍተኛ ጀብዶ የሰራ ፊታውራሪ ገበየሁ፣ ሊቀ መኳስ አባተ በያለው እንግዲህ ይሄም አድዋ ላይ በኋላ ላይ የምናየው በጣም ከፍተኛ የሆነ ጀብዶ የሰራ ነው። ሊቀ መኳስ አባተ በያለው፣ ደጃች ባልቻ ሳፎ ወይ ደግሞ ባልቻ አባ ነፍሱ ብለን የምናውቀው በፈረስ ስሙ ማለት ነው፣ ራስ ወልደ ጊዮርጊስ፣ አባ ጅፋር ዘ ሰከንድ ኦፍ ጅማ። እነዚህ ሁሉ ከአጼ ምኒልክ ጋር ወደ ወላይታ ሄደው ነበረ ወላይታን የኢትዮጵያ አካል ለማድረግ ነው። Attacked by such a large army in different directions, the struggle of Walaita collapsed in 1894። ስለዚህ በእነዚህ ሁላ ሰዎች ተመርቶ ወደ ወላይታ የዘመተው የዳግማዊ ምኒልክ ጦር እንግዲህ ይሄንን ጥቃት መቋቋም እንግዲህ በተለያየ ዳይሬክሽን የተከፈተበትን ጥቃት መቋቋም ያልቻለው የወላይታ መንግስት ወይም የወላይታ ስቴት እንግዲህ ከፍተኛ ትግል አድርጎ በ1894 ዲክላይን አድርጓል ወይ ደግሞ ኮላፕስ አድርገና ወደ ዘመናዊቷ ኢትዮጵያ ተቀላቀለ ነው። The refusal of Kaotona to surrender made the cost in human lives and materials very much higher። ስለዚህ በወቅቱ የነበረው የመጨረሻው የወላይታ ንጉስ ካኦጦና ይባላል። ካኦ ማለት ያው ታይትል ወይ ደግሞ በወላይታ ንጉስ ኪንግ እንደማለት ነው። ካኦጦና ማለት ደግሞ የወላይታ የመጨረሻው ንጉስ ዘ ላስት ኪንግ ኦፍ ወላይታ ማለት ነው። እንግዲህ እሱ እምቢ በማለቱ በሰላማዊ መንገድ እንዲገብር ዳግማዊ አጼ ምኒልክ በጣም ለብዙ ጊዜ ጠይቀውት እምቢ ካለ በኋላ ነው ወደ ጦርነት የገቡት። ስለዚህ በዛ ምክንያት ብዙ ሰዎች እንዲሁም ብዙ ማቴሪያልም ጉዳት ደርሶበታል ማለት ነው። The campaign was concluded after ጦና was wounded and captured። ስለዚህ ይሄ ዘመቻ ያበቃው እንግዲህ በመጨረሻ ካኦጦና ቆስሎ እንዲሁም ካፕቸር ከተደረገ በኋላ ነው በዛ ጦርነት ማለት ነው። ያው ዳግማዊ አጼ ምኒልክ አንዱ ባህሪያቸው በጣም ዲፕሎማቲክ ናቸው። ያ ከተያዘ ቆስሎ ከተያዘና በጦርነቱ ከተማረከ በኋላ ግን መልሰው የዛው የወላይታ አስተዳዳሪ እንዲሆን ሾመውት ነበር ማለት ነው። ካኦጦና የሚባለው የመጨረሻው የወላይታ ንጉስ የነበረውን ሰው ማለት ነው። ሌላው እዛው ደቡብ አካባቢ ከፋ የሚባል ስቴት ነበረ። it was the area where Minilik faced a similar resistance። ለዚህ ከፋ የምንለውም እንግዲህ ዳግማዊ አጼ ምኒልክ በጣም ከፍተኛ የሆነ ሬዚስታንስ ወይም ተቃውሞ የገጠማቸው ቦታ ነው ከፋ። The year in 1897 brought the strongest test to its ability to defend itself from Minilik። 1897 ላይ እንግዲህ በዛ ዓመተ ምህረት ላይ ይሄ የከፋዎች በጣም ከፍተኛ የሆነ ራስን የመከላከል
ችሎታቸውን ያሳዩበት በጣም ለዳግማዊ አጼ ምኒልክ ከፍተኛ የሆነ ሬዚስታንስ ወይም ደግሞ ከፍተኛ የሆነ ተቃውሞ ያደረጉበት ጊዜ ነው። a joint operation was organized to be led by such strong celebrities ልክ እንደ ወላይታው ሁሉ እዚህም የዘመቱ በጣም በርካታ ታላላቅ የጦር መሪዎች ወይም ጀነራሎች ነበሩ። ለምሳሌ ራስ ወልደ ጊዮርጊስ፣ ደጃች ተሰማ ወይም ተሰማ ናደው ኦፍ ኢሉ አባቦራ፣ የኢሉ አባቦራ መሪ የነበረው ደጃች ተሰማ፣ ደጃች ደምስ ኦፍ ወለጋ፣ የወለጋው መሪ የነበረው ደጃች ደምስ፣ ኤንድ አባጅፋር ዘሰከንድ ኦፍ ጅማ፣ የጅማውም አባጅፋር ዘሰከንድ የሚባለውም ጭምር እነዚህም ወደ ከፋም ጭምር ዘምተው ነበር ነው። ታቶ ጋኪሽሪቾ ኪንግ ኦፍ ከፋ ሜድ ማስ ሞቢላይዜሽን አጌንስት ዘ ኢንቬዲንግ ፎርስ ዲፊካልት። እንግዲህ የወላይታው ንጉስ ቅድም ካው የሚባል ታይትል አለው፣ ካውጦ ነው ይባላል። የከፋ ስንል ደግሞ ታቶ የሚል ታይትል አላቸው። ታቶ ጋኪሽሪቾ የሚባለው ደግሞ ዘ ላስት ኪንግ ኦፍ ከፋ ነው። ይሄ የመጨረሻው የከፋ ንጉስ ታቶ ጋኪሽሪቾ የሚባለው በጣም በከፍተኛ ሁኔታ ህዝቡን አንቀሳቅሶ የነ ሚኒሊክን ጦር ከፍተኛ ሁኔታ አደጋ ሲፈጥር የነበረ ወይም አስቸጋሪ ሲያደርግባቸው ነበር ነው። በት ፋይናሊ ወልደ ጊዮርጊስ አርሚስ ኢንተርድ ዘ ካፒታል ኦፍ ዘ ኪንግደም አንደራቻ ቪክቶሪየስሊ። ስለዚህ በመጨረሻም እንግዲህ ራስ ወልደ ጊዮርጊስ የሚባለው ሊደር ማለት ነው በሱ አመራርነት እንግዲህ ዋና ከተማቸው አንደራቻ የሚባለው አሁን ከፋ ዞን ውስጥ የምትገኝ ቦታ ናት። ስለዚህ እሷን ተቆጣጠረ ማለት ነው። but the king of Kafa was able to avoid capture for about 9 months but he was captured and brought to Addis Ababa as a prisoner። እንግዲህ ይሄ የከፋው ንጉስ ዋና ከተማቸው ከተያዘችም በኋላ እሱ በግል ካፕቸር ያልተደረገም ወይም አልተያዘም ነበር እና ራሱን ላለመያዝ ለመከላከል በጣም ከፍተኛ ጥረት አድርጎ ለ9 ወራት አካባቢ ሳይያዝ ቆይቶ ነበር ነው። እንግዲህ በመጨረሻም ተይዞ ወደ አዲስ አበባም እንግዲህ እንደ እስረኛ ታስሮ ወደ አዲስ አበባ መጥቶ ነበር ነው። ራስ ወልደ ጊዮርጊስ ቢካም the governor of ከፋ። እንግዲህ አንደራቻ የምትባለው ዋና ከተማቸውን የተቆጣጠረው ራስ ወልደ ጊዮርጊስ የከፋ ገዢ ተደርጎ በአጼ ምኒልክ አማካኝነት ተሾሞ ነበር ማለት ነው። በኋላ ላይ የመጨረሻው ቤላሻንጉል ወይ ደግሞ ቤኒሻንጉል የምንለው ስቴት ነው። እንግዲህ ዳግማዊ አጼ ምኒልክ ለመጨረሻ ጊዜ ወደ ኢትዮጵያ የቀላቀሉት ስቴት ማለት ነው። in 1897 ራስ መኮንን was accompanied by ደጃች ጆቴ ቱሉ and ደጃች ኩምሳ ሞረዳ and reunified the sheikdoms of ቤላሻንጉል or ቤኒሻንጉል፣ አቆልዲ or አሶሳ and ኮሞሻ። እንግዲህ 1897 ላይ ራስ መኮንን የሚባለው በማን ታግዞ ወይም ታጅቦ ወደ እነዚህ ሼክደምስ የምንላቸውን እነ ቤንሻንጉል፣ አቆልዲ እና ኮሞሻ የምንላቸውን ሪዩኒፋይድ አደረገ፣ ወደ ኢትዮጵያ ቀላቀለ። በማን ታግዞ? በደጃች ጆቴ ቱሉ። ጆቴ ቱሉ ማለት የሌቃ ስቴቶች ወይ ደግሞ የሌቃ ቀለም ገዢ የነበረው ነው። ደጃች ኩምሳ ሞረዳ ደግሞ የሌቃ ነቀምት ገቨርነር ወይም አስተዳዳሪ የነበረው ሰው ነው። ስለዚህ በእነዚህ ታግዞ ራስ መኮንን 1897 ላይ እነዚህ ደስሪ ሼክደምስ የምንላቸው ዌስተርን ኢትዮጵያ ላይ የነበሩት ሼክደምስ ማለት በሼክስ የሚመሩ ስቴት ሩልድ ባይ ሼክ ማለት በሼክ የሚመሩ ስቴቶች ናቸው። እነማን ናቸው እነዚህ ስሪ ሼክደምስ የምንላቸው? ቤላሻንጉል ወይ ደግሞ ቤኒሻንጉል የምንለው አሁን፣ አቆልዲ ወይ ደግሞ አሶሳ የምንለው እንዲሁም ኮሞሻ የምንላቸውን ሪዩኒፋይድ አደረገ ወይ ደግሞ የዘመናዊቷ ኢትዮጵያ አካል እንዲሆኑ አደረጋቸው። መቼ? 1897። ማን ያደረገው? ራስ መኮንን። በማን ታግዞ? በደጃች ጆቴ ቱሉና በደጃች ኩምሳ ሞረዳ የሌቃ ቀለምና የሌቃ ነቀምት አስተዳዳሪ ወይም ገዥ በነበሩ ሰዎች ታግዞ ማለት ነው። but they were resisted by Abdulrahman Hojele of Belashangul and Muhammad Wad Mahmud of Komosha. but Sheikh Hojele Al-Hassan of Asosa made secret link with Ras Mekonnen to submit ነው። እንግዲህ 1897 ላይ ከማስገበሩ ወይ ደግሞ ወደ ኢትዮጵያ ዩኒፋይድ ከማድረጋቸው በፊት ከፍተኛ የሆነ ሬዚስታንስ ገጥሞት ነበረ። እነዚህ ሬዚስት ያደረጉት እነማን ናቸው? አብዱልራህማን ሆጀሌ ኦፍ ቤላሻንጉል፣ የቤላሻንጉሉ መሪ አብዱልራህማን ሆጀሌ የሚባለው እንዲሁም ሙሐመድ ዋድ ማህሙድ የሚባለው የኮሞሻ ገዢ ሬዚስት አድርገው ነበረ። ነገር ግን ሼክ ሆጀሌ አልሐሰን የሚባለው የአሶሳው ገዢ ግን ከራስ መኮንን ጋር ምንድን ነበረው? ሃይድን ኮንታክት ወይ ደግሞ ሴክሬት ሊንክ ሚስጥራዊ የሆነ ግንኙነት ነበራቸው ነው። ስለዚህ እሱ ፒስፉሊ ሰብሚት አደረገ ለአጼ ምኒልክ ወይ ለራስ መኮንን። እነዚህ ሁለቱ ግን አብዱራህማን ሆጀሌ እና ሙሐመድ ዋድ ማህሙድ የሚባሉት የኮሞሻውና የቤላሻንጉል ወይም ቤኒሻንጉል ሊደሮች ግን ሬዚስት አደረጉ ወይም ተቃወሙ ነው።
ፋይናሊ at the Battle of Fadonyo in 1897 Abdul Rahman was defeated and forced to flee. ለዚህ 1897 ላይ the Battle of Fadonyo የምትባል የጦርነት ቦታ ላይ ይሄ አብዱል ራህማን የሚባለው ሰው በማን እንግዲህ ተሸነፈ ማለት ነው። ዲፊትድ ሆነ። ዴን መሸነፍ ብቻ ሳይሆን እንግዲህ ጦሩን ጥሎ ሸሸ ወይም ደግሞ ፍሊያ ማለት መሸሽ ማለት ነው። ስለዚህ ሸሸ ነው። and also Muhammad of Komosha was defeated by Sheikh Hojele። እንግዲህ ሙሐመድ ዋድ ማህሙድ የምንለው ደግሞ የኮሞሻው ገዢ ማለት ነው። በማን ተሸነፈ? በሼክ ሆጄሌ በምንለው የአሶሳ ወይም የአቆልዲው ገዢ ተሸነፈ ማለት ነው። ምክንያቱም አሶሳ ወይም የአቆልዲ ገዢ የነበረው ሼክ ሆጄሊ አልሐሰን የምንለው ማለት ነው። እሱ ከራስ መኮንን ጋር ከፍተኛ የሆነ ግንኙነት ነበረው። ቀድሞም የዘመናዊት ኢትዮጵያ አካል እንድትሆን አሶሳን ይዞ ገብቶ ነበር ወይ ደግሞ ገብሮ ነበር ወይም የዘመናዊቱ አካል እንድትሆን አድርጎ ነበር። ስለዚህ 1897 ላይ ሙሐመድ of Komosha was defeated by Sheikh Hojele ነው። ደጃች ደምስ of ወለጋ followed him as far as ሱዳን ቦርደር ነው። እንግዲህ ሙሐሙድ ኦፍ ኮሞሻ የኮሞሻው ገዢ ማለት ነው በሼክ ሆጄሌ ከተሸነፈ በኋላ ይሄ ደጃች ደምስ የሚባለው የወለጋው ገዢ ደግሞ እሱን ተከትሎ ይሄ ሙሐሙድን ተከትሎ ማለት ነው እስከ ሱዳን ድንበር ድረስ አሳዶት ወይ ደግሞ አባሮት ነበር ማለት ነው። after a period of imprisonment in አዲስ አበባ restored to their regions። ለዚህ እነዚህ ሰዎች ከተሸነፉ በኋላ እና ግዛቶቻቸው የዘመናዊት ኢትዮጵያ አካል እንዲሆኑ ከተደረጉ በኋላ በእስር ላይ ቆይተው ነው ወይም ታስረው ነበር ነው። ከታሰሩ በኋላ ከእስር ቤት ሲወጡ ግን ወደ ግዛቶቻቸው ወደ ቀድሞ ቦታቸው እንዲመለሱ ተደረገ ነው። አብዱራህማን ሆጄሌ and ሙሐመድ ዋድ ማህሙድ with the title of ደጃዝማች and ፊታውራሪ respectively። ስለዚህ ታይትል ተሰጥቷቸው ነው ጭራሽ ወደ ቀድሞ ግዛታቸው እንዲመለሱ የተደረገው ነው። አብዱራህማን ሆጄሌ የሚባለው ደጃዝማች የሚል ታይትል ተሰጠው። ሙሐመድ ዋድ ማህሙድ የሚባለው ደግሞ ፊታውራሪ የሚባል ታይትል ወይም ማዕረግ ተሰጣቸው ነው። ሆጄሌ አልሐሰን with the traditional title of ሼክ ነው። እንግዲህ ሼክ ሆጄሌ አልሐሰን የምንለው ደግሞ እሱም የራሱ የሆነ ታይትል ተሰጥቶት ነበር። ነገር ግን ራስ የሚባል ታይትል ወይም ደግሞ ራስ ሼክ ሆጄሊ አልሐሰን የሚባል ታይትል ተሰጥቷቸው ወይም ማዕረግ ተሰጥቷቸው ነበረ ሼክ ሆጄሊ አልሐሰን ማለት ነው። ነገር ግን ከሼክ በላይ ምን አለ? ስለዚህ አልፈልግም ብለው ትራዲሽናል የሆነውን ታይትል መጠቀም ጀመሩ ማለት ነው። ሶ አድሚኒስተርድ ዴር ኦን ሪስፔክቲቭ ኤሪያ። ስለዚህ ይሄ ታይትል ተሰጥቷቸው ከዚህ በፊት ሲገዙት የነበረው የራሳቸውን ኤሪያ እንደገና ድጋሚ መግዛት ጀመሩ ማለት ነው። አብዱራህማን ሆጄሌ የሚባለው እንግዲህ ቤኒሻንጉልን ፊት አውራሪ በኋላ የተሰጠውና እንግዲህ መሐመድ ዋድ ሙሐሙድ የምንለው ደግሞ የኮሞሻ የአሶሳው ገዢ ደግሞ እንግዲህ ሼክ ሆጄሌ አልሐሰን ሆነው ከእስር በኋላም ጭምር እንግዲህ እነዚህ ሁለቱ በተለይ ደጃዝማችና ፊት አውራሪ የሚል ማዕረግ የተሰጣቸው ሰዎች ከእስር በኋላም የቀድሞ ግዛታቸውን ማስተዳደር ጀምረዋል ማለት ነው። Finally, by 1900 ኢትዮጵያ ended the formation of modern empire state። ለዚህ 1900 ላይ ኢትዮጵያን ሪዩኒፋይድ የማድረጉ ፕሮሰስ ወይም ሂደት ያበቃበት ጊዜ ነው። ስለዚህ the formation of modern empire state መቼ ነው ያበቃው? 1900 ላይ ማለት ነው። በነገራችን ላይ እነዚህ ሼክ ሆጄሌ አልሐሰን የሚባሉት ሰው አዲስ አበባ ውስጥ ሸጎሌ የሚባል ሰፈር በሳቸው ስም ነው የተሰየመው። በሂደት ነው ሼክ ሆጄሌ የሚለው ስም ወደ ሼክ ሸጎሌ ወደሚል ስያሜ መጣ ማለት ነው። በጣም ከአጼ ምኒልክ ጋር ከፍተኛ የሆነ ግንኙነት ነበራቸው ወይም ወዳጆች ነበሩ። በሰላማዊ መንገድ ነው ወደ ግዛታቸው የገቡላቸው። በአድዋ ጊዜም ዘምተው በጣም ከፍተኛ የሆነ ስራ የሰሩ ሰው ማለት ነው። ስለዚህ ከአሶሳ ሲመጡ ለእሳቸውና ለዘመዶቻቸው የሚያርፉበት ቦታ እንግዲህ አዲስ አበባ ውስጥ አሁን ሸጎሌ የሚባለው ቦታ ተሰጥቷቸው ነበር ማለት ነው። ስለዚህ ኢትዮጵያን ሪዩኒፋይ የማድረጉ ሂደት ያበቃው በዳግማዊ አጼ ምኒልክ ዘመነ መንግስት 1900 ላይ ነው የተጀመረው። በዳግማዊ አጼ ቴዎድሮስ 1855 ዓመተ ምህረት ነበረ ማለት ነው። እንግዲህ ማን ነው ይበልጥ ኢትዮጵያን ሪዩኒፋይድ በማድረግ ከፍተኛ ስራ የሰራው ወይም ስኬታማ የነበረው ካለን ብዙ ቦታዎችን የዘመናዊት ኢትዮጵያ አካል እንዲሆን ያደረጉት ዳግማዊ አጼ ምኒልክ ናቸው። ከሌሎች የሚለዩበት ትልቁ ችሎታቸውም እንግዲህ ወይም ስኬታማ የሚያደርጋቸው አጼ ምኒልክ በጣም ዲፕሎማቲክ ናቸው ይባላል። ዲፕሎማቲክ ናቸው ስንል በጦርነት የማረኩትን የክልል ገዥም ጭምር ይቅርታ አድርገው እዛው እንዲሾም የማድረግ
ባህሪ ነበራቸው ነው። አጼ ቴዎድሮስ ያልተሳካላቸው ትንሽ ለሪጂናል ዋር ሎርዶች ወይም ደግሞ ለሪጂናል ገቨርነሮች የነበራቸው ትዕግስት የለሽነት ነው። በዳግማዊ አጼ ምኒልክ ዘመነ መንግስት ግን የነበረው ለብዙዎቹ ይቅርታ እያደረጉ እንደነ ካወጦን አይነቶቹን ሰዎች እዛው መልሰው ሲሾሟቸው ነበር ማለት ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር።